አሁን ምን ለማድረግ አሰብሽ? ልጄን ካገኘሁት በኋላ እግሩ ላይ ወድቄ ይቅርታውን ሳልጠይቅ መኖር አልችልም። እንዴት ዋላችሁ? ክብሯን ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር አፕ። እማ ምን ሆነሻል? አይ ደህና ነኝ እንዴ ምን ደህና ነኝ ትያለሽ? እያየሁሽ አይደለም እንዴ? እማ ደህና ነኝ አልኩህ እኮ። ይልቅና አረፍ በል። እንዴት በድንገት መጣ? ባለፈው ያመመሽ አይነት ነው? ደህና ነኝ አልኩህ እኮ ደህና ነኝ። እንዴ ምን ደህና ነሽ? ወይ አቅም አንሶሽ ይሆናል። ፊፊ የሆነ የሚቀመስ ነገር አምጪላት። ፊፊ የሚቀመስ ነገር አምጪላት አልኩሽ እኮ። ናቢ አያስፈልግም። ደህና ነኝ አልኩህ እኮ። እማ እርግጠኛ ነሽ? አዎ ደህና ነኝ። ይቅርታ ያለችበት ሁኔታ አሳስቦኝ ነው። በስርዓት እንኳን ሰላም አላልኩሽም። በጣም ይቅርታ። የመዘንጋት ችግር አለብኝ። አላወኩሽም። ምንም ይቅርታ አስፈልገው። ልክ ነህ፣ አታውቀኝም። ከማንም በፊት ነው የማውቀው። ማለት ምን ማለት ነው? ከሁሉ በፊት ነው የማውቀው። እናትህ ነኝ። አክስቴ እንዴት ነሽ? ደህና ነሽ ወይ? እንደምን ነሽ? ደህና ነሽ ወይ? እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ነህ? አለሁ። ደህና ነሽ ወይ? እንዴት ነሽ? አንቺዬ እንዴት ነሽ? ሰላም ናቴ። ሰላም ነሽ? እንዴት ነሽ? ደህና ነሽ ወይ? ሰላም ማለት ምን ማለት ነው? እናት ነኝ ማለት
ማይ አይደለም ምን መሰለ ህፃን እያለ ነው ያሳድኩ ለማለት ነው። ይኸውልህ እንዴት መሰለ እህትዬ ቀጥራኝ እየተንከባከብኩ የማሳድግ ሞግዚት ነበርኩኝ። በቃ 2 ዓመት እስከሚሞላ ድረስ ልክ እንደ ልጅ እየተንከባከብኩ ነበር ማሳድግ። በጣም ይገርማል። 2 እናት ነው ያለ። መታደል ነው አይደል? ለዛ ነው ልጄ ነው ያልኩህ እኮ። እንደዛ ነው እንደዛ ነው። ገባኝ። ቁጭ በይ። እሺ ቁጭ በል። ታዲያ ለምንድን ነው እስከዛሬ ስለሷ ያልነገርሽኝ? ድንገት ሳልነግራት ስለሄድኩኝ እትዬ በዛ ተቀይማኝ ነው። ለዛ ነው። አንሲ ተነሽ፣ የሆነ ቦታ ደርሰን እንምጣ። የት? እዚሁ መንገድ ዳር። እኔ ከአጎቴ ጋር ነው መቆየት የምፈልገው። ኦኬ አንስዬ፣ ደርሳችሁ ነው? እሺ፣ እኔ ከአክስቴ ጋር የማወራው ነገር አለ። እሺ ጎበዝ። እንዴት ነሽ ታዲያ አክስቴ? ደህና ነኝ። አንዷ ልጄን ጉዱ። አይዞሽ አክስቴ፣ ፈጣሪ ያውቃል። እንደዚህማ መሆን የለብሽም አክስቴ፣ እንደዚህ አትሁኚ። ካንሰር ተብሎ ምን መዳን አለብን? ይኸውልሽ አክስቴ፣ እኔ ሐኪሟን በኋላ ለማናገር ቀጠሮ ይዣለሁ። እሺ እሷ የምትለውን ሁሉ እንስማና ከዛ የሚቻለንን ሁሉ እናደርጋለን። አይዞሽ አክስቴ፣ አንቺ እንደዚህማ መሆን የለብሽም። እሱ ቀላዴ አንዷ ልጄን አምላክ ይጠብቅልኝ። እኔ ምን ማረገው ነገር የለም። ከኔ ጉልበት በላይ ከሆነብኝ። እባክሽ ተረጋጊ አክስቴ፣ እባክሽን ተረጋጊ። ሄሎ ቦስ፣ አንድ የሆነ ሰውዬ ህፃኗና እናትየውን በተደጋጋሚ ሲያወራቸው አይቼ ነበር። አያይ የአካባቢው ሰው እንዳልሆነ እንኳን ያስታውቃል። ፖሊስም አልመሰለኝም። እንደውም ሞዘነው ፖሊስ ሳይሆን አንድ ከፍተኛ ስልጣን ያለው የደህንነት ሰው ነው የሚመስለው። እሺ ሁሉንም መረጃ አመጣለሁ። እሺ እና ውጤቱ ወንዙ መበከሉን እንደሚያሳይ ያወቅሽ ነው ላትነግሪኝ የወሰንሽው? እንዲያውም ውጤቱ እንዲህ ስለሆነ ነው ያልነገርኩ። አሁን ዋናው ነገር የቀጠርነው ድርጅት የማጣሪያ ሲስተማችን እንዲመረምር ትዕዛዝ ተሰጥቷል። ያለ ቦርድ ውሳኔ? አዎ፣ የስራ ትዕዛዙ ላይ ሮቢ ፈርሞበታል። ከምርሽ ነው? አዎ። ስለዚህ ለቦርዱ ማሳወቅ አይጠበቅብኝ። አውዝቢላ መቼ መጣሽ? ስዊትሃርት ሳሪ እንዴት ነሽ? ደህና ነኝ። ምንድነው እንደዚህ ሀገር ጥልሽ የጠፋሽው? በዛ ላይ የዘጋሽኝ። አርጌ ነበር ተመለስኩ። ወላሂ እንዴት እንደናፈቅሽኝ እኮ የኔ እብድ። ወላሂ እኔ ደግሞ ትዝም አላልሽኝ። እሷ በጣም ደህና ናት፣ ምንም አታስብ። 2-3 መርማሪ ፖሊሱ አነጋግሮኛል። በፍጹም የት እንዳለህ እንደማላቅ ነው የነገርኩት። ከዚህ በፊትም ልትሰደድ እንደነበረና አሁን ተሰደ ሊሆን እንደሚችል ነው የነገርኩት። ናቢ የቀጠረው ፕራይቬት ኢንቨስቲጌተር ምን ታውቃለህ ነፃ ያወጣ ይሆናል። እሱን ተወው በቃ። አዲስ ነገር ሲኖር እኔ ራሴ እደውልልሃለሁ። በቀጥታ ስልክ ማውራት ግን ጥሩ ነው። ሊጠለፍ እንደሚችል አታውቂም? እሱን አላሰብኩትም ታውቃለህ። ቢያንስ ጥንቃቄ ማድረግ ጥሩ ነው። አንድ ጆከራችሁ ጠፍቼ በቃ ደክታችሁ ጠበቃችሁኛል።
እሺ እንደው ምን እንዳልታውቂያለሽ ከተማዋ ረጭ ከማለቱ የተነሳ አስቸኳይ ጊዜ አዋጅ ታውጀ እንደ እያለ ነበረ። አዎ ዳሽ እንዴት ነሽ? ማሚ የነገውን ቀጠሮ አስታውሻት ብላኛለች። ዋት እንዴት እንደማይሽ ታውቂያለሽ አይደል ፊፍ? ውፋ ዋርማፑን ታየውና ምንድነው የተፈጠረው ንገሪኝ። ከኔና እናቴ ውጪ ሌላ ሰው ማያውቀው ትልቅ ሚስጥር አለ። ምን የሚስጥር? ጀነራል ምትየሙና ማያውቀው ትልቅ ሚስጥር አለ። ምን? እሺ ማዘር እንዴት ናቸው? ምን አዲስ ነገር አለ? ያቺ ደፋር ዶክተር ምን እንዳለችኝ ታውቃለህ? ሰውዬሽ ገንዘቡን ካዘጋጀ በአጭር ጊዜ ለሕክምና መሄድ ይችላሉ አላለችኝ መሰለህ? ቆይ አንተ ደግሞ ምን ያስቃል? ነው ይሳኩኝ። ቆይ ምንድን ነው ያለች? ሰውዬሽ በጣም ጥሩ። እኔ እንደውም ኃይሉን ከዚህ በኋላ ሳገኘው ሰውየው እንደምን አለ? አረ ደግሞ ሌላ ያለችኝ ልንገር። ከፈለግሽ ዶክተር መቀየር ትችያለሽ። እኔ አማክሪኝ ብዬ ሄድኩኝ እንጂ ቋሚ ዶክተር የቱን ብያለሁ እንዴ? ታዲያ ሃርድ ስትሰጫት ምን ታርግሽ? አትፍረጅባት። ታዲያ ለምን አዝላት አትዞሩ? የት ልዘላት? እዛው ጅማችሁ። ጅምማ ማዝለው ብረት አለኝ። እንደውም እሷ ፊቷ ብረት ነው። ዛላ አንድ ነገር በይኛ። ወላሂ ተቀየምሽኝ አይደለ? ለምንድን ነው የምትቀየምሽ ሳዲ? እንዴት ያየሽኝ ሁሉ ሚስጥር ዝም በማለቴ ነው። አንቺ ኑርሹ እያለሽ ስለኔ መስማት አለመስማት መጨነቅ አይገባሽ። አመሰግናለሁ። ግን አባትሽ እንዳልወደዱሽ ስትሰሚ ምን ተሰማሽ? በመጀመሪያ በጣም ነው የደነገጥኩት። በጣም ነው የከበደኝ። ዓለም ነው የዞረብኝ። በእናቴ በጣም ነው ያዘንኩባት። አንድ አመት የሚያህል ጊዜ አንነጋገርም ነበር። ለምን በሳችሁ ብቻ? ሁለቱም አይደሉ ያልነገሩሽ? መደበቃቸው ሳያንስ ከሌላ አባት እንደወለደችኝ ስሰማ በጣም ነው የተናደድኩት። ከዛ ግን ተገዳ እንደሆነ ሳቅ በጣም ተጸጸትኩኝ። ምን ማለት? ተደፍሮ ነበር። ምን? ዶክተር ትምኒት ኤሌሞ ነኝ። ቅድም ስለ አንድ ጉዳይ ለማውራት በዚህ ሰዓት ደውል ስላልሽ ነበር የደወልኩት። ሰላም። አዎ ከካናዳ የመጣኸው ቁቷ ነህ? አዎ ነኝ። ስለ ካንሰሯ ሁኔታ ከብዙ ስፔሻሊስቶች ጋር ተነጋግሬ ነበረ። ካንሰሯ ያለበት የአንጀት ክፍል በቀዶ ጥገና ማውጣት ብዙ ከባድ አይደለም። ግን ካንሰሩ ከወጣ በኋላ አካባቢው እስከሚያገግም ድረስ ለበርካታ ሳምንታት ምግብ መመገብ አትችልም። ለዚህ ዓላማ ብቻ የሚውሉ ፈሳሾችን በተወሰነ ፍሰት በሞኒተር ብቻ ነው ልንሰጣት የምንችለው። እውነት ለመናገር እንደኔ ግን
ሙሉ ቀዶ ጥገናውን ኬሞቴራፒውንም ጨምሮ የአመጋገብ እንክብካቤዋንም ውጭ ሀገር ብታደርገው ነው ያለምንም ኮምፕሊኬሽን የመዳን ዕድሏ ሰፊ ሊሆን የሚችለው። ውጭ ሀገር? አዎ ውጭ ሀገር። ሃሎ ሃሎ! ክቡራትና ክቡራን፣ ይህ የዳሸን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ ዕድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሄሎማ፣ አንቺ ምን ሆነሽ ነው ዝም ብለሽ እንደዚህ የምትጨነቂው? እመኝኝ አልኩሽ እኮ። ምንም ቢሆን ምንም እንዴት ያባባን ያደራ ቃል እረሳለሁ? አደራ የሩሰል ሰዓዳ ከኔ እንዳልተወለደች እንዳትነግሩት። ልጄ እንዳልሆነች ካወቀ አደራዬን እሺ ብሎ አይቀበለኝም። ያለ ረዳት ሜዳ ላይ ነው የምትቀሩት። አደራ ሰዓዲ። ባትወልደኝም አባቴ እኮ ነህ አባ። ለሱ ግን እንዳትነግሩት፣ በአላህ ይዣችኋለሁ። አባ 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 አባዬ አባ ከልጅ በላይ አሳድጎኝ ከልጆቻቸው እኩል የሚያዩ አባት ሰጥቶኝ የመጨረሻ ያደራ ቃሉን እንዴት እበላለሁማ? ወላሂ አታስቢ። ኢንሻአላህ በቃ መልሼ እደውልልሻለሁ። ትይሙና እየጠሩኝ ነው። ለአጎቷ ስነግረው እንደሰማኝ የግድ ውጭ ሀገር ሄዳ ካልታከመች መሰራጨት የማይቀር ጊዜ ጉዳይ ነው። ምናልባት ግን አጎቷ መክፈል ይችላል። አንተ እንደዚህ አትጨነቅሽም? አይ አቅም ቢኖረው ለሀገር ውስጥ ሕክምና እስከዛሬ እንደዚህ ይቸገሩ ነበር። እሱም ልክ። እሺ ሳሊ፣ እንዴ እናትሽስ ምን ነው? ደህና አይደለችም እንዴ? ኧረ ደህና ናት። እና ለምን ቀረሽ ታዲያ? አይ በቃ ያው ቤቱ ከመፍረሱ በፊት አንዳንድ ማስተካከል ያለባት ጉዳይ ስላለ ለዛ ብላ ነው ያልመጣችው። መልካም በሽ ቁጭ በይ። ሄሎ ሮቢ፣ ቢሮ ነህ አይደል? እንምጣ። እሺ እሺ። ሮቢ እየመጣ ነው። የምን ቡድን ነው የምታወራው? የፋብሪካው ኬሚካል ማጣሪያ ለሚፈትሽ የመጣ የምርመራ ቡድን። የምርመራ ቡድን ከመንግስት ነው? ከመንግስት አይደለም። አካባቢ ጥበቃ ባለስልጣን አይደለም? ኖ በጭራሽ ማንም ሰው እንዳይገባ። በቃ ተናግሬያለሁ፣ ማንም እንዳይገባ። ነጃት ግን ልክ አላደረገችም።
ዛሬ በግልጽ ተነጋግረን በህግ እንዲወሰን የፈለግነው ጉዳይ ስላለ እኮ ነው ያስጠራናት። በህግ? አዎ፣ ጠበቃችንን በኋላ ቀጥሬው ነበር። ምንድነው አልገባኝም። ችግር አለ? ሚስጥራችሁን ደርሰንበታል። ይሄንን የሚያክል ትልቅ ሚስጥር መደበቅ አልነበረባችሁ። እኔም ይሄ ጉዳይ በጣም አሳዝኖኛል። ምን ነካሽ ታዲያ? ተነሽ። አቅማችን በላይ ሆኖ ቤተነሽ እንደዚህ ተነሽ። የሚያስደርግ አይደለም። እዚህ ሙናችን ቅርበይ ተነሽ ተነሽ። ለማዘር ሕክምና መድረስ አለመቻል አንድ ያስተማረኝ ነገር ምን እንደሆነ ታውቂያለሽ? ስለ ገንዘብ ያለኝ አስተሳሰብ ልክ አለመሆኑ። እንዴት? እንደምታውቂኝ በስራ ምርጫዬም ሆነ ከዛ በኋላ ለገንዘብ ቅድሚያ ሰጥቼ አላውቅም። ያ ደግሞ ስህተት ነው። ይሄኛው ማንነትን ነው የምወደው። ከምንም በላይ ለምወድሽ ላንቺ እንኳን መድረስ ካልቻልኩ ፕራዮሪቲ ላይ ችግር አለ ማለት ነው። ቆይ በገንዘብ ብቻ ነው እንደምትደርስልኝ? ይሄው በየደቂቃው አጠገቤ አይደል? ልክ ነሽ። በገንዘብ ብቻ አይደለም፣ ግን ደግሞ በገንዘብም ጭምር ሊሆን ይገባል። እሱም ፈጣሪ ሲፈቅድ ይሆናል። ፈጣሪማ መክሊቱን ሰጥቶ አትርፋ አምጣ ብሎ በነፃነት ለቆናል። በራሳችን ምርጫና አካሄድ ማትረፍ ሳንችል በፈጣሪ ፍቃድ ማላከት እንችላለን። ብቻ አጋጣሚ በአየር ላይ ከተንሳፈፈ መርህ ወደ መሬት እንድወርድ አድርጎኛል። ሌላ የምወድልህ ነገር ደግሞ ሁሌ ወደ ራስህ ለመመልከት ዝግጁ ነህ። አሁን ጉዳዩን ግልጽ ለማድረግ አባትሽ ነፍሱን ይማረውና ለእኔ ባደራ እንድሰጡኝ ጽፎ ያስተላለፈው መልእክት አንቺና እናትሽ መደበቃችሁ ትልቅ ስህተት ነው። ቆይ ግን ለምን ሚስጥር እንዲሆን ፈለጋችሁ? አልገባኝም። የምን መልእክት ነው? ምን አልገባኝም። ወላሂ እኔ ምንም የማውቀው መልእክት የለም። ምንድን ነው ታዲያ? ለዚህ ካልሆነ ለምን ጉዳይ ነው ቅርታ አድርጉልኝ ብለሽ እግር ላይ ወደቅሽው? ሳዲ፣ ይቅርታ ከጠየቅሽ በኋላ እንደገና ተመልሰሽ ደግሞ ምንም አላውቅም ማለትሽ ምንም ጥቅም የለውም። ለማንኛውም የደበቃችሁንን የአባትሽን አደራ እኔና ሙና ካነበብነው በኋላ ዛሬ ከእናትሽ ጋር የቀጠርናችሁ ፍቃዱን ለመፈጸም አንቺም እንደ ናቢና እንደ ቢፍቱ እኩል ህጋዊ ወራሽነትሽን ለማረጋገጥ ነበር። ኤል አባባ ብዙም አልተቀየረም አይደል? በጣም እኮ ነው የሚገርመው። እንደውም ከባለፈው ልጅ ነው የሆነው። አየህ፣ የሀገራችን ኦርጋኒክ ምግብ እንግዲህ እንደዚህ ነው። እና እኔ አርጅቻለሁ እያልሽ ነው ነው ወይስ ራስሽን ልጅ እያደረግሽ ነው? እንዴ ያ ጓደኛ ከራሱ ያገኘኝ ጊዜ እኮ ኤል ወንድምሽ ነው አጎትሽ ብሎ እኮ ጠይቆኝ ነበረ። ተፈሪ ስሚ፣ ተፈሪ እንደዛ ካለሽ ከአንቺ የሆነ ነገር ፈልጎ ነበር ማለት ነው። አመጣጥ በመጥፎ አጋጣሚ ቢሆንም ይሄ ለኔ ትልቅ በረከት ነው። ለኔም እንደዛው ነው አባባ። ይቅርታ ጄኔራል፣ እዚህ መሆኖትን አውቄ ነው ያቋረጥኩት። በጣም አስቸኳይ ጉዳይ ገጥሞኛል። ለብቻው ላግኙት። ሙናና ልጄ እኮ ናቸው ያሉት። ችግር የለውም፣ ቀጥል። ልጄ እሺ ጄኔራል፣
ማንነቱ የማይታወቅ የምርመራ ቡድን የፋብሪካችንን ኬሚካል የማጣሪያ ሲስተም እመረምራለሁ ብሎ ወደ ፋብሪካችን ውስጥ ለመግባት ሙከራ እያደረገ መሆኑን ነው ተደውሎ የተነገረኝ። ኑሩ እኮ ነው በዘዴ የመለሳቸው። ለምንድን ነው የሚመልሳቸው? እንጂ ስለዚህ ጉዳይ የምታውቁት ነገር አለ? አዎ እናውቃለን። አሁን በአስቸኳይ እንዲያስገባቸው ንገረው። በማ ትእዛዝ? ለምንድን ነው የሚገቡት? በእኔ ትእዛዝ። እንዴት? አልገባኝም። ምኑ ነው ያልገባ? የኬሚካል ማጣሪያችን በትክክል እየሰራ መሆኑንና ምንም አይነት የኬሚካል ብካይ ወደ ወንዙ እየደፋን እንዳልሆነ ለማረጋገጥ ታዘዋል። ምኑ ነው ይሄ የማይገባው? ይህን እንዴ ቦርዱ ማወቅ የለበት? በፕሬዝዳንቱ ውሳኔና ፊርማ ነው። ምን ነው በሀሳብ ወደ መጣህበት ሀገር እያሰብክ ነው እንዴ? አይ ያንሲ ነገር በጣም አስጨንቆኛል አባባ። ዶክተሯን አውርቻት ነበረ። አረ እና ምን አዲስ ነገር ነገረች? የካንሰሩ ሕክምና ከሀገር ውጭ ቢደረግ የመዳን እድሏ በጣም ይጨምራል ነው እሷ የምትለው። ይሄ ደግሞ ከፍተኛ ወጪ ነው የሚጠይቀው። አሁን ይሄንን ለመሸፈን ረጅም ጊዜ ያስፈልገኛል። እኔን ያስጨንቀኝ ግን አባባ ይሄንን ገንዘብ ለማሟላት በምናጠፋው ጊዜ ካንሰሩ እንዳይሰራጭ ነው። አይዞህ ልጄ፣ ሁል ጊዜ ከደመናው በስተጀርባ ብሩህ ብርሃን አለ። ሄሎ ናቢ፣ ስለ ብክለቱ አዲስ መረጃ አለኝ። ኬሚካል ማጣሪያው እንዲመረመር መታዘዙን ታውቅ ነበር? ያንን ግን ታሪኩ ተቃውሟል። ኤክስኪዩቲቭ ኮሚቴ ተወስኖ በአስቸኳይ ስብሰባ እንዲደረግ ወስኗል። አቶ ዮሐንስ ደግሞ በዚህ ፍጥነት መገኘት ስለማይችሉ የዙም ሊንክ እንድልክላቸው አዞኛል። ያው ለመዘጋጀት እንዲጠቅም ብዬ ነው የነገርኩት። እሺ ሄሎማ፣ አንቺ ካሰብሽው ተቃራኒ ነው። አስደሳች ዜና አለኝ። በጣም የሚያስፈራ እኮ ነው አባባ። ስንት ተስፋ ያላት ሕፃን እመና ሆኖ እንደማይቀር ካወቅ በእምነት ተስፋ አድርግ። እንደዚህ አይነት መከራ ሲመጣ በእምነት መቆየት በጣም ይከብዳል አባባ። አየ ልጄ፣ ውቅያኖሱ ምንም አይነት ወጀብ ቢያስነሳ አለቱን ላይፈርስ አይችልም አይደለም? እና አንተም እምነትን በዛ ላይ አድርግ። ከዛ ሰው የተረፈውን ለሱ ተውለት። የዚያን ጊዜ ከደመናው ጀርባ ያለው ብርሃን ይታያል። ውሳኔያችን በግብታዊነት ሳይሆን የድርጅታችንን የወደፊት ቀጣይ ህልውና መሰረት ባደረገ ሁኔታ ይሁን ነው። ስለዚህ ይህን ጉዳይ ቢያንስ የተወሰኑ ወራቶች የዝግጅት ጊዜ እንድንወስድበት ነው ኮሚቴውን እየጠየቁ ያሉት። በተደረገው ምርመራ ወንዙ በኬሚካሎቹ መበከሉን እያወቀን ችግሩ የት ጋር እንደሆነ ማወቅ ነው ያለብን እንጂ ለምንድን ነው ጊዜ የምንወስደው? የወንዙን መበከል ጉዳይ ለምንድን ነው ከኛ ጋር የምናገናኝ? ማለት ይሄ እኮ ኢንዱስትሪያል ዞን፣ የትኛው ፋብሪካ ወንዙን እንደበከለው እርግጠኛ መሆናችን። ለዛማ ነው እኛ ሲስተማችንን የምናስመረምረው። የዛኔ እኛ ለመሆናችንን እናረጋግጣለን። ናቢ፣ እኔ እኮ ምርመራው አይካሄድ አላልኩ። ነገር ግን የተቀጣሪውንና የድርጅቱን ህልውና በማይገዳደር ሁኔታ
ጊዜ ወስደን ችግርም ካለ በውስጥ አስተካክለን ማድረግ እየቻል ለምንድን ነው አሁን ካልሆነ ብለን አደጋ ራሳችን ላይ የምንጋብዝ? ታሪኩ የምትለውን ዝግጅትና ካስፈለገ ማስተካከያ ለማድረግ ምን ያህል ጊዜ የሚፈጅ ይመስላል? 6 ወር። 6 ወር? አዎ። ኢንተርናል ኢንቨስቲጌሽን እና ሬሜዲ ለማድረግ 6 ወር ብዙ አይደለም። ሞና እዚህ ላይ ተቃውሟለሽ? ውሳኔውን ላንተ ትቼዋለሁ። ናቢ ተቃውሟለሽ? አዎ። አሁን ምርመራውን የማድረግ ህጋዊም ሞራላዊም ግዴታ አለብን። የሁለታችሁንም ትክክለኛው የሆነ ሀሳብ አቻችለን ገለልተኛ ምርመራውን ከ3 ወር በኋላ እናካሄዳለን። ታሪኩ በዚህ ጊዜ ውስጥ እያንዳንዱን ፕሮግረስ ለቦርዱ ታሳውቃለህ። በሚገባ ጄኔራል። እኔ በዚህ ሀሳብ አልስማማም። ተቃውሞ ቃለ ጉባኤ ላይ ተይዟል። አሁን ጨርሰናል። እኛ በሚስጥር መያዝ ያለብንን ነገር ለአባ ነግረሽው ውጤቱን አየሽው አይደለ? ናቢ ስምምነታችን እኮ ከወንዙ ምርመራ በኋላ ለሮቢ ብቻ ሳይሆን ለሙሉ ቦርዱን ልናቀርብ ነበር። ይሄንን ሁሉ መንገድ ተጉዘን እዚህ ከደረስን በኋላ ምን ማድረግ ነበረብሽ ነው የምትለኝ? 3 ወር ሙሉ እየበከልን እንድንቀጥል መስማማታችን ትክክል ነው የምትይው? እየበከልን ብለህ እርግጠኛ ሆነ እኮ ነው የምትናገረው? ከኛ የሚመጣ ብክለከል የለም። ለምንድን ነው ታሪኩ አሁኑኑ ምርመራ እንዳይካሄድ የሚቃወሙ? ምክንያቱንማ ነገረህ እኮ። እኔን ደግሞ አሳምኖኛል። ሪሊ? ይሄ ሰራተኛ ጉዳይ የካምፓኒ ህልውና ምናምን የሚለውን ነገር አሁንሽ ተቀበልሽው? ናቢ ታሪኩ ሞቲቭ ምንም ይሁን ያነሳው ነጥብ ግን ዝም ብሎ የሚጣል አይደለም። 3 ወር ደግሞ በጣም አጭር ጊዜ ነው። ሪሊ? ስለዚህ ትንሽ ታገስ። ጤና ይስጥልኝ። እዚህ አካባቢ በተፈጠሩ አንዳንድ አለመረጋጋቶችን ተከትሎ ከመንግስት አንዳንድ መረጃዎችን ለማጣራት ነበር የመጣሁት። ወደዚህ አካባቢ ምን ነው ልጄ? ምን ሆንሻል? ትምህርት ቤት መቆየት አልቻልኩም። ሆዴም በጣም እያመመኝ ነው። የኔ በይ ተነሽ ወደ ቤት እንሂድ። እዛ ስታርፊ እማ በጣም ስለምትጨነቅ እርሱ ጋር መቆየት ፈልጌ ነው። አይደለም እናትሽ እኮ የበለጠ የምትጨነቀውና የምትቃየመው ችግርሽን ስለማትነግሪያት ነው። ተነሽ እንሂድ። ሄሎ፣ ህፃኗ በጠዋት ደብተሯን ይዘው ወጣለች። ትምህርት ቤት ድረስ ሄጄ መግባቷን አረጋግጫለሁ። እናቷስ? እናትየውም አሁን ከቤት ነው የወጣችው። ርቃ ሄዳለች ከቤት። አሁን በፍጥነት ሂድና ጉዳዩን በጥንቃቄ ጨርስ። ታዲያ አንድም የመንደር ሰው እንዳያይ ተጠንቀቅ። እሺ። አይዞሽ ልጄ አይዞሽ። እናትሽም መምጫዋ ደርሰዋል። ገበያ ሄዳ ነው የሚሆነው። አይዞሽ። አይዞሽ። ምንድን ነው የሚሸተው?